ሻሎም ቅዱሳን አንድ ቃልን እግዚአብሔር ለዚህ ኮንፈረንስ ላይ ያዘጋጀው አንድ መሪ ቃል አለና ይሄ መሪ ቃልን ምን ይላል ካላችሁ ኢሳይያስ ምዕራፍ 3 ላይ ቁጥር 10 ላይ ያለው ቃል ነው። የሥራቸውን ፍሬ ይበላሉና ጻድቅ መልካም ይሆናል በሚል መሪ ሐሳብና መሪ ቃል ላይ የተዘጋጀው ትልቅ የአምልኮና የቃሉ የፈውስና የታምራት በዚህ እንግዶች መካከል ላይ እኔ ባለድራ አሸብር ጳውሎስ ይባላለሁ። እግዚአብሔር አለ በዙፋኑ ዓለም አቀፍ ቤተክርስቲያን አድራሻ ከስር ላይ ማየት ይችላል። በዛን ቀን ላይ እግዚአብሔር አምላክ ከሮብ 24 ጀምሮ እስከ 28 ላይ ባለው ቀናቶች ላይ እግዚአብሔር ድንቅ ጊዜ ይሰጠናል። እግዚአብሔር የሚጠቀሙ አገልጋዮች ተጋብዟል። እኔም ጊዜ ወስጄም ጸልያለሁ። ሌሎችን አገልጋዮችን ይመጣሉ። ግን እግዚአብሔር አምላክን በዛም ቀን ላይ ድንቅና ታምራትን ያደርጋል። ስለዚህ ምንድነው የሥራችን ፍሬ ትበላላችሁ ለጻድቃን መልካም ይሆናል የተባለው ቃል ላይ በዚህ ቃል እስከዛው ድረስ እየጸለያችሁ እግዚአብሔር አምላክን ለቤተሰቦቻችሁ ለዘሮቻችሁ መልካም ይሆናል፣ ለምድራችን መልካም ይሆናል፣ ለኢትዮጵያ መልካም ይሆናል እያችሁ እየጸለያችሁ እግዚአብሔር አምላክ ከዚህ በፊት ላይ ብዙ ታምራትን እየሰራ ቆይቷል። ጥያቄ ሁሉ መልስ ኢየሱስ ይሆናል። ለጻድቅ መልካም ነገር ይሆናል። በዛ ቀን ላይ በፍጹም አይቀርም። እግዚአብሔር አምላክ ይባርካችሁ። ተባረኩ። ዘመናችሁ የተባረከ ይሁን። ሻሎም ሻሎም ሻሎም። ቅዱሳን የጌታ ቤተሰቦች በዓለም ዙሪያ ያላችሁ እንዴት ናችሁ? ሰላም ናችሁ ወይ? እኔ ወንድማችሁ ፓስተር ፈጠነ በሪሶ ነኝ። በእግዚአብሔር አለ በዙፋኑ ቤተክርስቲያን ከመጋቢት 24 እስከ 28 የሚቆይ ኮንፈረንስ ታላቅ ድግስ ተዘጋጅቶላችኋል። ዘማሪዎች ተጋብዘዋል። ባለራእዩ ነብይ አሸናፊ አለ፣ እኔም አለው፣ ሌሎች አገልጋዮችም ተጋብዘዋል። ለጻድቁ መልካም ይሆንለታል በሚል መሪ ቃል ተዘጋጅቷልና በእያንዳንዱ ጥያቄያችሁ ላይ በጸለያችሁበት ላይ ባስቸገራችሁ ነገር ላይ የእግዚአብሔር መልካምነትና ጉብኝት የሚገለጥበት ጊዜ ይሆናል። እኔ የጸለይኩ ጠብቃችኋለሁ፣ እናንተም የጸለያችሁ ጠብቁ። እግዚአብሔር በዛን ቀን እናንተን በመልካም ነገር ይጎበኛል አምናለሁ። በዛ ላይ ተገኙ። ሻሎም ሻሎም። ጌታ ከእናንተ ጋር ይሁን። ሰላም ለእናንተ ይሁን። በጌታ እጅግ የተወደዳችሁና የተከበራችሁ በሀገር ውስጥ እንዲሁም ከሀገር ውጭ የምትኖሩ ቅዱሳን ወንድሞቻችንና እህቶቻችን በአዲስ አበባና አካባቢዋ ላይ እግዚአብሔር አለ በዙፋኑ ዓለም አቀፍ የወንጌል አገልግሎት ቤተክርስቲያን በይዘቱ ለየት ያለ መንፈሳዊ ድግስ ተዘጋጅቷል። በዚህ መንፈሳዊ ድግስ ላይ እኔም እንደ አንድ ተጋባዥ አገልጋይ በዚህ ስፍራ ላይ ተገኝቻለሁ። መጋቢው እንደሰናበበ ባላለው በወቅቱ የእግዚአብሔር ቃል በኃይልና በስልጣን ይሰበካል። ለበሽተኞች እንጸልያለን። መሪ ቃላችን በኢሳይያስ መጽሐፍ ምዕራፍ 3 ቁጥር 10 ላይ ለጻድቁ መልካም ይሆንልሃል በሉት የሚል። ስለዚህ ሁላችሁ ራሳችሁንና እንዲሁም ሌሎች ቤተሰቦቻችሁን፣ እህቶቻችሁን፣ ወንድሞቻችሁን፣ ጓደኞቻችሁን በመጋበዝ እየመጣችሁ መንፈሳዊ ድግስ እንድትካፈሉ በጌታ ፍቅር ጥሬን አስተላልፋለሁ። እግዚአብሔር በያላችሁበት ይባርካችሁ። ሻሎም